በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የአደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን ለዚህ ሰዓት ደረሳችሁ? አሜን። የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸው እንደየማይረጋቸው የከበሩና የተመሰገኑ ይሁንልን። እንዲሁም ሁላችሁም የባህራን ሚዲያ ተከታታዮች በያላችሁበት የእግዚአብሔር ሰላምና ፍቅር ከናንተ ጋር ይሁን። ይህን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ በእምነት የምታዳምጡ የቅዱሳን ረድኤት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የባህራን ሚዲያ ተከታታዮች በሀገር ውስጥም ከሀገር ውጭም ያላችሁ ይህን መንፈሳዊ ቻናል ሁል ጊዜ በየዕለቱ ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎቱን እንድትደግፉ እንዲሁም ያላችሁን ሐሳብ አስተያየት ሁል ጊዜ በኮሜንት ላይ እንድታስቀምጡልን እንጠይቃለን። አሁንም በድጋሜ የእግዚአብሔር ሰላምና ፍቅር ከናንተ ጋር ይሁን። እንኳን ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ዓመታዊ የንግስ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። ከዚህ በመቀጠል የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ገድላቸውን እናሰማለን። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም አሜን። ንዑድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስ ከዚህ ኃላፊ ዓለም በሞት የሚለይበት ሰዓት በደረሰ ጊዜ ኃጢአት የሌለባቸው ንጹሐን ጻድቃን ሄኖክ፣ ኤልያስ፣ ሞትን ያልቀመሱ ሌሎችም ቅዱሳን ነቢያት እነዚህ ሁሉ ወዳሉበት ወደ ብሔረ ሕያዋን ሄደ። ከቀድሞ ጀምሮ የመሄድ ልማድ ነበረውና በሰረገላ ተጭኖ ሄደ። ከቀበላ እስከ ፋሲካ ከነርሱ ጋር ይሰነብታል፣ ከነርሱም ጋር በዓልን ያደርጋል። ጌታችንም ወደ እነሱ ወርዶ ቀድሶ ያቆርባቸው ነበር። ቀድሞ በእናቱ በእመቤታችን ቤተ መቅደስ በሰው እጅ ያልተዘጋጀ ሰማያዊ ኅብስት አውርዶ ለደቀ መዛሙርቱ ቀድሶ እንዳቆረባቸው መላእክትም መምጣቱን አያውቁም ነበር። ያለ ጉጠትም ያን ኅብስት መንካት አይችሉም። ለቅዳሴ የሚገባውን ልብሰ ተክህኖን የወርቅ ጽዋውን ጻሕሉን መንካት አይችሉም። አቡ ቀለምሲስ ዮሐንስ ሥርዓተ ቁርባኑ ሲዘጋጅ የእግዚአብሔር ምስጢር እንዳየ እንዲሁም አባታችን ገብረ መንፈስ ቅዱስ በኢትዮጵያ አደረገ። አስቀድመን እንደተናገርን ሲበሉም ጌታችን ኢየሱስ ክርስቶስ ኅብስቱን አንስቶ ባረከ፣ ቆረሰ። ለደቀ መዛሙርቱም
ይህ ሥጋዬ ነው እንኩ ብሉ ብሎ ሰጠ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ። ኃጢአትን ለማስተስረይ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ይህ ነው አላቸው። እንደዚሁም ቅዱስ ሥጋዬ ለዘላለም ድህነት ሕይወት ይሁንህ ብሎ ንጹሐት ክቡራን በሆኑ እጆቹ ለአባታችን ለአቡነ ገብረ መንፈስ ቅዱስ ሰጠው። አባታችን ገብረ መንፈስ ቅዱስም በጌታችን እጅ ሥጋውን ደሙን በተቀበለ ጊዜ የሚመስለው የሌለ ታላቅ ክብር ስላገኘ ፈጽሞ ደስ አለው። ብሔረ ሕያዋንም የተድላ የደስታ ሀገር ናት፣ የብርሃን ሀገር ናት፣ የእግዚአብሔርም ሀገር ናት። በውስጧም ሐዘን ትካዜ የለም። ደጋግ ሰዎች በዚያ ዓለም የሥጋ ኃጢአት የሚያውቁ ንጹሐን በዚያ ይኖራሉ። በውስጧም ረሃብ፣ ጥም፣ በሽታ፣ ድካም የለም። በውስጧም ዝሙት፣ ቂም፣ ቅናት፣ ገንዘብን መውደድ፣ ባልንጀራን መናቅ የለም። በአደባባይዋ በዙሪያዋ ሁሉ የሰላም ጎርፍ ይፈሳል። ዙሪያዋ ጳዚዮን በተባለ ዕንቁ የተለበጠ ነው። ትዕቢተኞችም በእግር አይረግጧትም። የምድር ኃጢአተኞች ሁሉ ያዩአትም። ያን ጊዜ እግዚአብሔር የመረጣቸው ወዳጆቹን በዚያ ያኖራቸዋል። እርሱ ባለቤቱ ከሥጋው ከደሙ ያቀብላቸዋል። እንደኛ ምስጢሩን የሚያዩት አይደለም። ከሰማይ የወረደውን ኅብስት በክብር በምስጋና ይቀበሉታል እንጂ ከእነርሱ ጋር በዓል ያደርጋል እንጂ። ደግ አባታችን ገብረ መንፈስ ቅዱስ ጌታችንን ባየው ጊዜ የሚፈልገውን ያደርግለት ዘንድ መላልሶ ለመነው። በየበዓሉ አስራት ይሰጠው ነበርና ዘወትር እንዲህ አስራት ይቀበል ነበር። እግዚአብሔር ከፈጠረው ከሰው ወገን እንደ እርሱ ያለ የለም። ጌታችን ኢየሱስ ክርስቶስም አባታችን ገብረ መንፈስ ቅዱስን ይወደው ነበርና የመረጥኩ ወዳጄ ገብረ መንፈስ ቅዱስ ሆይ ምን ትሻለህ? አደርግልህ ዘንድ ምንስ ትመኛለህ? አለው። ከሰው ለይቼ መርጬሃለሁና አለው። ከተወለድክበት ጊዜ ጀምሮ እስከ ዛሬ ድረስ ከአንተ ጋር ቃል ኪዳኔን አጸናሁ። አይሆንም ያልኩት ነገር የለም። በእኔ ዘንድ ፍቅርህ እጅግ በዝቷልና አንተ በፈቃድህ የተመረጥክ አይደለም፣ በእናትህ ማኅፀን ከመጸነስህ አስቀድሞ እኔ መረጥኩህ እንጂ አለው። ወዳጄ አሁንም የምትፈልገውን ለምነኝ፣ በሕያው ስሜ ማልኩልህ። ስለ ስሜ በዘመንህ ሁሉ ይህን ሁሉ መከራ ታግሰህ ተቀምጠሃልና አንተስ ከወሰንኩት ሕግ ሁሉ አልተላለፍክምና አለው። አባታችን ገብረ መንፈስ ቅዱስም መድኃኒታችን ኢየሱስ ክርስቶስ ያለውን ሁሉ ሰምቶ ፈጽሞ ደስ አለው። ጌታዬ ፈጣሪ በዘመኔ ሁሉ የለመንኩህን ሁሉ ስታደርግልኝ ኖርኩ። ኃጣንንም ሁሉ ምረህልኛል፣ ከሲኦል መከራም ሁሉ አውጥተህልኛል። አሁንም ከሞትኩ በኋላ ስሜ በዚህ ዓለም የተሰወረ አይሁን፣ የታወቀ የተገለጠ ይሁን እንጂ ሥራዬም ሁሉ የተገለጠ ይሁን። ገድሌ ትሩፋቴ እስከ ዓለም ዳርቻ ድረስ የታወቀ የተገለጠ ይሆን ዘንድ ስሜም አንተ የገባህልኝ ቃል ኪዳንም ሁሉ የታወቀ ይሁን። ምሕረትህ የበዛ መዓትህ የራቀ አቤቱ ጌታዬ ሳይጠራጠር በእምነት ጸንቶ መታሰቢያዬን ዝክሬን ያደረገውን ሁሉ ማርልኝ። ለድሆች፣ ለጦም አዳሪዎች፣ ለባልቴቶች፣ ለሙት ልጆች ብዙ ቢሆን ጥቂትም ቢሆን በሚቻለው መጠን እነዚህን ያበላ ያጠጣ ያለበሰውን ሁሉ ማርልኝ። ስሜን የጠራን ሁሉ አቤቱ ማረው፣ ኃጢአቱንም ይቅር በለው።
በመከራውም ጊዜ ሁሉ እርዳው ብሎ ለመነው። ጌታችን ኢየሱስ ክርስቶስም አባታችን ገብረ መንፈስ ቅዱስን እውነት እውነት እልሃለሁ የምምርልህም አንተ በቃልህ የተናገርከውን ብቻ አይደለም፣ በልብህም ያሰብከውን ሁሉ እምርልሃለሁ እንጂ መታሰቢያህን ያደረገውን ስምህን የጠራውን በጸሎትህ የተማመነውን የገድልህን መጽሐፍ የጻፈውን ያጻፈውን ያነበበውን በጽኑ ልብ አምኖ የሰማውን ሁሉ እስከ ዘላለም ድረስ በማይጠፋ በሰማያት ባለ በሕይወት መጽሐፍ እኔ ስሙን እጽፈዋለሁ አለው። ለቤተ ክርስቲያንህ መባ የሚያገባውን ይኸውም ስንዴ፣ ዘይት፣ ዕጣን፣ ዘቢብ ሌላውንም ንዋየ ቅድሳት በመታሰቢያ ቀን ያቀረበውን እኔ ኃጢአቱን ይቅር እለዋለሁ። ተድላ ደስታ በሚደረግበት በሺው ዘመን ከኔ ጋር አስቀምጠዋለሁ። ለድሆች ለጦም አዳሪዎች የሚራራውን፣ ለተራበ የሚያበላውን፣ ለተጠማ የሚያጠጣውን ጥቂትም ቢሆን ብዙም ቢሆን በአንተ ስም አምኖ ይህን ሁሉ ያደረገውን እኔ በመንግሥተ ሰማያት የሕይወትን እንጀራ ካንተ ጋር አቀብለዋለሁ። በአንተ ስም የታረዘውን የሚያለብስ የተቸገረውን የሚረዳ በመታሰቢያ ቀን ያዘነውን የሚያረጋጋ ባለጸጋም ቢሆን ድሃም ቢሆን ኃጢአቱ የበዛም ቢሆን ኃጢአቱን ትቶ በጸሎትህ ከታመነ የቀደመ በደሉን አላስብበትም። የዕዳ ደብዳቤውን እደመስስለታለሁ፣ እንዳልበደለም አደርገዋለሁ። እግዚአብሔርም ለአባታችን ለገብረ መንፈስ ቅዱስ ይህን ቃል ኪዳን ከሰጠው በኋላ ከእርሱ ተሰወረ። አባታችን ገብረ መንፈስ ቅዱስም ይህን ቃል ኪዳን ሰምቶ ምድረ ከብድ ተመለሰ። መጋቢት 1 ረቡዕ ቀን አባታችን ወደሚወደው መነኩሴ ደረሰ። የእግዚአብሔርንም ድንቅ ሥራ ሲነጋገር ዋለ። ከዚህም ከኃላፊው ዓለም በሞት የሚለይበት ጊዜ እንደደረሰ እግዚአብሔር የሰጠውንም ቃል ኪዳን ከመጀመሪያው እስከ መጨረሻው ያለውን ሁሉ ነገረው። ዳግመኛም በአማላጅነቱ አምነው መታሰቢያውን ዝክሩን ለሚያደርጉ ለኢትዮጵያ ሰዎች ሰላምና ደህንነት እንዳመጣልን ነገረው። አባታችን ገብረ መንፈስ ቅዱስም በዓለም ዳርቻ ሁሉ መታሰቢያው እንደሚደረግ በዚህ ዓለም በሕይወተ ሥጋ ሳላወቀ በምድር ላይ የሚመስለው የሌለ የክብር ኮከብ ጻድቅ የታመነ እውነተኛውን የእግዚአብሔርን መንገድ የሚያስተምር በዝቋላና በምድረ ከብድ ተገኝቷልና። ከብድ ማለት ታላቅ ማለት ነው። ነቢዩ ዳዊት በአሕዛብ መካከል እገዛልሃለሁ፣ በታላቅ ሕዝብ መካከል አመሰግንሃለሁ እንዳለ፣ ዳግመኛም ብዙ ሥልጣን ካላቸው ከእነርሱም ይልቅ ደስ አሰኝሃለሁ እንዳለ፣ በእውነት በውስጧ የሚኖሩ ሰዎች ታላላቅ ናቸው። ከዋክብቶቿም የከበረ ዕንቁን ይመስላሉ፣ እንደ ዕንቁም ያበራሉ። ከዋክብትም የተባሉ በውስጧ የሚኖሩ ቅዱሳን ናቸው። አባታችን ገብረ መንፈስ ቅዱስ ከዚህ ከኃላፊው ዓለም በሞት የሚለይበት ቀን በደረሰ ጊዜ መጋቢት 3 ዓርብ ቀን ታመመ። ለሞት የሚያበቃ ጽኑ ደዌ ያዘው። ጌታችን ሰውነቴ እስከ ሞት ደርሳ አዘነች እንዳለ የሚያርፍበት ቀን በደረሰ ጊዜ ፈራ። ብዙ ስውራን ባሕታውያን ወደ እርሱ መጡ። ስማቸው ፍሬ ቅዱስ፣ ዘርአ ብሩክ፣ ያዕቆብ፣ ብንያም፣ ዮሴፍ ይባላል። አባታችን ገብረ መንፈስ ቅዱስም ከዚህ ዓለም በሞት እንደሚለይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን እንደሰጠው ከመጀመሪያው እስከ መጨረሻው ያለውን ሁሉ ነገራቸው። እነዚያም ቅዱሳን ባሕታውያን የአባታችንን የሞቱን ነገር ሰምተው አዘኑ፣ አለቀሱ። እርሱ የባሕታውያን አለቃ ነውና ቅዳሜ ቀን በብዙ ድካም በብዙ ጭንቅ ዋለ።
እንዳስለመደው ስለ ኃጥአን ነፍሳት ወደ አምላኩ መለመንን አላቋረጠም። በመሸም ጊዜ ደከመ፣ መናገርም አቃተው። እነዚያም ቅዱሳን ባየው በሰማው እንዲመሰክር ገብረ እንድርያስን ይጠሩት ዘንድ ሄዱ። ደርሰውም አባታችን ገብረ መንፈስ ቅዱስ እንደሚሞት ነገሩት። ገብረ እንድርያስም ይህንን ሰምቶ ፈጽሞ አዘነ፣ መራራ ለቅሶን አለቀሰ። ተነስቶም ንዑድ ክቡር አባታችን ገብረ መንፈስ ቅዱስ ካለበት ደረሰ። ይኸውም ለእሁድ አጥቢያ ቅዳሜ ማታ ነው። ፈጽሞ መሽቶ ከሌሊቱ 1 ሰዓት ሆኖ ነበርና የቄሱም ቤት አባታችን ካለበት የራቀ ነውና እንደ አንበሳ በገዳሙ ጫካ ተኝቶ አገኙት። የሚጠጋበት ዋሻ የሚጠለልበትም ዛፍ አልነበረውም። ከመንገዱ ጥግ ከመንደሩ አቅራቢያ እጁን ዘርግቶ አገኙት። ጌታችን ኢየሱስ ክርስቶስ በመስቀል ላይ እጆቹን እንደዘረጋ ሆኖ አዩት። አባታችን ገብረ መንፈስ ቅዱስ ከታመመበት ነፍሱ ከስጋው እስከተለየችበት ሰዓት ድረስ ምስጋናን አላቋረጠም። በመከራ ሁሉ ፈጣሪውን መሰለው። ገብረ እንድርያስም በአባታችን ፊት ያለውን ብርሃን ባየ ጊዜ የእግዚአብሔር ጸጋ አስፈራው። ደምግባቱም ቀይ ነበር፣ የራስ ፀጉሩም ረዥም ነበር፣ ጺሙም እንደ በረዶ ነጭ ነበር። ገዳማዊ አባ ዮሐንስም ይህን ታላቅ አባት ቢሞት ምን አደርገዋለሁ ብሎ በሕሊናው አሰበ። ምን ላድርግ አለ። የት ቤተ ክርስቲያንስ እቀብረዋለሁ? በምንስ እገንዘዋለሁ አለ። ልብስ አልነበረውምና ቁመቱም ረዥም ነውና በዚህ ዘመን እርሱን የሚመስል የለም። ክንዱ ረዥም፣ ግርማው የሚያስፈራ ነውና ስለዚህ ከማን ጋር እቀብረዋለሁ? እኔ ብቻዬን ነኝና ሰውነቱንስ መዳሰስ እንደምን ይቻለኛል ብሎ አሰበ። እነዚህም ሕቡዓን ቅዱሳን ሰው እንዳያያቸው ወደ ቤተ ክርስቲያን እንውሰደው ብላቸው እሺ አይሉኝም። ከሰማይ ከምድር የከበረ ይህን ታላቅ ሰው በዚህ በጫካ ብንቀብረው እግዚአብሔር ይቆጣል ብሎ አሰበ። ዳግመኛም ወደ ደብረ ቢፋት ልሂድ፣ የአባታችንንም ዕረፍት ለዚያች አገር ሰዎች ልናገር፣ አስከሬኑንም ወስደው በዚያ በክብር በምስጋና ይቅበሩት ብሎ አሰበ። አባ ዮሐንስም ይህን ሲያስብ 2 ሰዓት ያህል ቆየ። በሕሊናው ይህን ሲያወጣ ሲያወርድ ስሙ ያዕቆብ የሚባል አንድ ሽማግሌ በምሞትበት ጊዜ ሥጋዬን ይገንዝ ዘንድ ይቀብረኝም ዘንድ ለሰው አይቻለውም፣ የሰማይ መላእክት እግዚአብሔር ባዘዘው ቦታ ያኖሩኛል እንጂ ሲል ሰምቻለሁ ብሎ ነገረው። አባታችን ገብረ መንፈስ ቅዱስ ስለ ራሱ እንዲህ ትንቢት ተናግሮ ነበርና ከዚህ በኋላ ከሌሊቱ 6 ሰዓት በሆነ ጊዜ ይኸውም እሁድ ነው፣ ከሰማይ ታላቅ የነጎድጓድ ድምፅ ተሰማ። ጌታችን ኢየሱስ ክርስቶስ እመቤታችን ድንግል ማርያምን 12ቱን ሐዋርያት 15ቱን ነቢያት በመከራ የመሰሉትን ሰማዕታት አገልጋዮቹ ጻድቃንን ቅዱሳን መላእክቱን ሁሉ አስከትሎ ወደ አባታችን ገብረ መንፈስ ቅዱስ መጣ። ዳግመኛም እንደ ፀሐይ፣ እንደ ጨረቃ፣ እንደ ከዋክብት የሚያበራ አይነቱ ልዩ ልዩ የሆነ በረዶ የመሰለ መብራት ከሰማይ እየተወረወረ ወረደ። በዚያ የነበሩ ቅዱሳን ሁሉ ስላዩት ታላቅ ግርማ ፈሩ፣ ደነገጡ። ፈጽመው ሥጋውን መንካት አልቻሉም። ከዚህ በኋላ ቅዱሳን ሁሉ በመፍራት በመንቀጥቀጥ ሸሹ፣ ባዩትም ነገር ደንግጠዋልና። ምድርም ተንቀጠቀጠች፣ ተራሮቿም ተናወጡ፣ ታላቅም ጩኸት ሆነ። እነዚያም ቅዱሳን በምድር ላይ የሚደረገውን ታላቅ ምስጢር ያዩ ዘንድ ከሩቅ ቆሙ። እግዚአብሔርም ስለ አባታችን ገብረ መንፈስ ቅዱስ ክብር የሚደረገውን ያስተውሉ ዘንድ እነዚያን ቅዱሳን አጸናቸው፣ ባዩት በሰሙት ነገር ምስክር የሆኑ ዘንድ። ጌታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስን የታመንክ አገልጋዬ ቸር አለህን? ለስምህ መታሰቢያ
ቃል ኪዳኔን አጸና ዘንድ እንሆ ወደ አንተ መጣው ብሎ መታሰቢያህን ዝክርህን ያደረገ ስምህን የጠራ የገድልህን መጽሐፍ ያጻፈ በእጁ የጻፈ ካንተ ጋር በግልጽ የእሳትን ባህር ተሻግሮ ይለፍ። መኖሪያውም በብርሃን ቤቶች ይሁን። በሚያስፈራ ዙፋኔ ስሙን እጽፋለሁ። ያለ ጥርጥር በቃል ኪዳንህ አምኖ መታሰቢያህን የሚያደርገውን ካንተ ጋር በግልጽ ባህር እሳትን ይሻገር። ያለ ኀፍረት ያለ ፍርሃት በፊቴ ይቆማለው። በመታሰቢያ ቀን የተራበውን ቢያበላ እኔ በመንግሥተ ሰማያት የሕይወት እንጀራ ሰጠዋለሁ። በዚህም ዓለም እስከ ዓለም ፍጻሜ ድረስ አይራብም። የተጠማውንም ቢያጠጣ ሄሮድስ ካስገደላቸው ሕፃናት ጋር በመንግሥተ ሰማያት ሕይወት መጠጥን አጠጣዋለሁ። በመታሰቢያ ቀን ዕጣንም ቢሰጥ ካንተ ጋር ንጹሕ ይሆናል። በየዕረፍትም በዓል ለቁርባን የሚሆን ንጹሕ መገበሪያ ያመጣ ዘቢብም ያመጣ በሰማያዊ ኢየሩሳሌም እቀበለዋለሁ። ርስቱም ከአብርሃም ከይስሐቅ ከያዕቆብ ጋር ይሆናል። በመታሰቢያ ቀን መብራት የሰጠ ከፀሐይ 7 እጅ በሚያበሩ በ12 መብራቶች ጨለማውና የእሳቱን ባህር ይሻገራል። መታሰቢያም በሚደረግበት በዓል ሕዝቡ ቢሰበሰቡ እኔ ቅድስት በምትሆን በደብረ ጽዮን ከቅዱሳን ሁሉ ጋር እሰበስባቸዋለሁ ብሎ ቃል ኪዳን ሰጠው። ከዚህ በኋላ አባታችን ገብረ መንፈስ ቅዱስ ተነስቶ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ አለው። እኔ በዚህ ዓለም 562 ዓመት ስኖር ውሃን እጠጣ ዘንድ እህልን የእንጨት ፍሬን እበላ ዘንድ አልወደድኩም፣ ልብስንም አልለበስኩም። በባሕር ውስጥ ከዓሣ ከጉማሬ ከአዞ ጋር ራቁቴን ኖርኩ እንጂ። ዳግመኛም ከአንበሳና ከነብር ከድብና ከዘንዶ ጋር ተራራ ለተራራ ስዞር ከወፎችም ጋር በየዛፉ ስር ኖርኩኝ። ይህንን ቃል ኪዳንስ ለሌሎች ቅዱሳን ትሰጣቸዋለህ? እኔስ እለምንሃለሁ፣ እሺ በለኝ። መታሰቢያዬን የሚያደርግ በአማላጅነት የሚያምን ሰው ኃጢአት ሰርቶ ንስሐ ሳይገባ ድንገት ቢሞት ማርልኝ አለው። ጌታችንም አባታችንን የምምርልህ ክርስቲያን ብቻ አይደለም፣ መታሰቢያህን የሚያደርግ አረሚም ቢሆን ወደ ሃይማኖት መልሼ እምርልሃለሁ። ከአንተም ጋር ንጹሕ ይሁን። መጋቢት 5 ቀን መታሰቢያን ያድርጉ። በዚች ቀን ነፍስህ ከሥጋ ተለይታለችና በ12 ወር እንደ እናቴ እንደ ማርያም ማኅበርህን ያድርጉ። እኔም ማኅበራቸውን እባርካለሁ። አለቃም ቢሆን ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን እግዚአብሔር ለሚወዱት ለሚያከብሩት ሰዎች ያዘጋጀላቸውን ታላቅ ዙፋን እሰጠዋለሁ። ከእንግዲህስ ወዲህ ወደ ብርሃን ቤቶች ይውጣ። ከፀሐይ ከጨረቃ ከከዋክብት 12 እጅ የሚያበራ መንበርን ካውሰድ 12 አክሊልም ሰጠው። ቅዱስ ሚካኤል 3 አክሊሎችን ሰጠው። ቅዱስ ገብርኤል 3 አክሊሎችን ሰጠው። ሱራፌልም 3 አክሊሎችን ሰጠው። ኪሩቤልም 3 አክሊሎችን ሰጡት። ከዚህ በኋላ መድኃኒታችን ኢየሱስ ክርስቶስ የብርሃን መብራት ሰጠሁ። 10,000 በቀኝህ 10,000 በግራህ 10,000 በፊትህ 10,000 በኋላ የብርሃን ዕንቆችንም ሰጠሁ። 12 በቀኝህ 12 በግራህ 12 በፊትህ 12 በኋላ ከፀሐይ ከጨረቃ 7 እጅ የሚያበራ ዕንቁ ሰጠሁ አለው። ዳግመኛም የብርሃን ድባቦችን ሰጠሁ። 10,000 በቀኝ 10,000 በግራህ 10,000 በፊትህ 10,000 በኋላ እያንዳንዱ የብርሃን ድባብ ከፀሐይ እጅ ያበራል። 562 ዓመት ልብስ ሳትለብስ ራቁትህን ስለኖርክ የብርሃን ልብስ ሰጠሁ። ኅብሩ እንደ በረዶ ነጭ ሆነ የሚያንጸባርቅ የብርሃን መደረቢያ ሰጠሁ። ባልንጀሮችህ ቅዱሳን ባዩህ ጊዜ ከሚያስደነግጥ ልብስህ የተነሳ ይደነግጣሉ። እንደ እኔ የሚያስፈራ ግርማ እሰጥሃለሁ። የጨለማ አበጋዞች አጋንንትም ከግርማ አስፈሪነት የተነሳ ይወድቃሉ፣ እንደ ሰምም ይቀልጣሉ። የብርሃን ቤቶችንም ሰጠው።
ከአንተ በፊት ከአንተም በኋላ ከሚነሱ ከሰማዕታት፣ ከጻድቃን፣ ከሐዋርያት፣ ከነቢያት የሚበልጥ መንግሥትን ሰጠው። እንደ ዓይን ጥቅሻ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ፣ ከምድር እስከ ሰማይ እንደ ንስር የሚበሩ ክንፍ ያላቸው የእሳት ፈረሶችን ሰጠው። አባታችን ገብረ መንፈስ ቅዱስም ይህን ሁሉ ቃል ኪዳን ከሰጠው በኋላ አምላኩን አመሰገነው። አቤቱ ጌታዬ፣ ለእኔስ ይህን ሁሉ ክብር ሰጠኸኝ፣ እስከ ስንት ትውልድ ትምርልኛለህ አለው። ጌታችንም አባታችን ገብረ መንፈስ ቅዱስን እስከ 15 ትውልድ ድረስ እምርልሃለሁ። 5ቱ ውሾችም እኔ በወንጌል ጻድቁን የተቀበለ የጻድቁን ዋጋ ያገኛል ያልኩትን አምነው መታሰቢያን ዝክርህን ቢያደርጉ ያለ ንስሐ እምርልሃለሁ አለው። አባታችን ገብረ መንፈስ ቅዱስም ጌታችንን ጌታዬ፣ በፍርድ ቀን ሰው የሚፈረድበት በምን ምክንያት ነው ብሎ ጠየቀው። ጌታችንም 10 ቃላተ ኦሪትንና 6 ቃላተ ወንጌልን ያልፈጸሙ ምዕመናን ይፈረድባቸዋል። አባታችን ገብረ መንፈስ ቅዱስም አቤቱ ጌታዬ፣ ስሜን ቢጠሩ መታሰቢያን ዝክሬን ቢያደርጉ እነዚህን ያልፈጸሙትን አትምራቸውምን አለው። አስቀድመህ አስራት ሰጥተኸኛልና አቤቱ ማራቸው፣ ይቅር በላቸው፣ አትቀየማቸው፣ መዓትህን አታሳያቸው፣ ከሚፈረድባቸው በግራህ ከሚቆሙት ጋር አትቁጠራቸው አለው። ጌታችንም መታሰቢያህን ያደረገውን፣ ስምህን የጠራውን፣ የገድልህን መጽሐፍ ያጻፈውን፣ ቃል ኪዳንህን አምኖ በእጁ የጻፈውን፣ ቤተ ክርስቲያንህን ያነጸውን፣ በስምህ ታቦት ያከበረውን፣ ስላንተ የተራቆተውን ያለበሰ እምርልሃለሁ አለው። በደላቸውን ሁሉ እተውላቸዋለሁ፣ በቀኜ አቆማቸዋለሁ፣ በቀሌን አነሳለሁ። የዘላለም ተድላ ደስታ ባለበት በመንግሥተ ሰማያት ከጻድቃን እቆጥራቸዋለሁ። ዳግመኛም አስራት እሰጥሃለሁ። እነዚያን ትእዛዛት ያልፈጸሙትን በአማላጅነትህ ቢያምኑ እምርልሃለሁ አለው። አባታችንም ጌታችንን ምን ሳትለይ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ጌታችንም እስከ ጊዮን ዳርቻ ድረስ እምርልሃለሁ አለው። አባታችን ገብረ መንፈስ ቅዱስም ጌታችንን በጊዮን መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ? እነርሱንስ አትምራቸውም ምን አለው። ጌታም አሁን አልምራቸውም ሥራዬ ያበዛሉና አለው። አባታችንም ገብረ መንፈስ ቅዱስም ጌታችንን አቤቱ ማራቸው፣ ይቅር በላቸው፣ ቁርባንን እና ቅዱሳንን እንዲወዱ አድርጋቸው፣ ሥራዬንም እንዲጠሉ አድርጋቸው አለው። ሁሉ ይቻልሃልና የወደድከው ሁሉ ይፈጸማልና ሥራ ሰሪውን ይቃወመዋልን አለው። ጌታችንም ይህ ሀገር አስራት ይሁን፣ እንደወደድክ አድርግ፣ ለአንተ ብቻ ይሁኑ፣ መታሰቢያህንም ያድርጉ፣ በአማላጅነትህ የሚመኑ የዘላለም ደስታ ባለበት በመንግሥተ ሰማያት ይኑሩ አለው። አባታችንም ጌታችንን አቤቱ አስቀድመህ እስከ 15 ትውልድ ድረስ እምርልሃለሁ ብለህ ቃል ኪዳን ሰጥተኸኝ ነበር። ልጅ ባይኖራቸው መካም ቢሆኑ ጌታዬ እንዴት ይሆናሉ አለው። ጌታችንም ልጅ እሰጣቸዋለሁ፣ መካም ብትሆንም ማኅፀኗን ፈትቼ ልጅ እሰጣታለሁ። ወንዱም መካም ቢሆን ከሰውነቱ ዘር አስገኝቼ ልጅ እንዲወልድ አድርገዋለሁ አለ። ዳግመኛም ለሌሎች ቅዱሳን ያልተሰጠውን ቃል ኪዳን እሰጥሃለሁ። መታሰቢያህን ዝክርህን የሚያደርግ እናት አባቱ ሙተው ወደ ሲኦል ከወረዱ ከመከራ ከሲኦል አውጥቼ ነፍሳቸውን ላንተ ሰጣለሁ አለው። መነኮሳትም በኃጢአት ምክንያት የንጽህናቸው ክንፍ ቢሰበር በቃል ኪዳንህ ቢያምኑ ከምድር እስከ ሰማይ የሚበር እሳታዊ ክንፍ እሰጣቸዋለሁ፣ ንጽህናቸውንም እመልስላቸዋለሁ አለው። የአባታችን የገብረ መንፈስ ቅዱስ ጸሎቱና በረከቱ በእኛ በልጆቹና በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን።